ስሚኝማ ሰፈር እኮ አዲስ ተዋወቅ ቁጥሯም ተቀብያት ብዙ አወራን። እንደውም ለዛሬ ወክልና ተጠራጥረናል። እና ምን ይሆን አቂለን ይሄ ብዙም ልጅ ማውራት አልችልም። ሲያናን ነገር ወይ ምንም አይከብም። ለዚህ ዝም ብላ አይናያን እያያት በቃ አውራት። ለምንድን ነው እንደሱ የምታይኝ? እኔ እንደሱ ስታይኝ ሞሮ ይጣብኛል። ተው ምን ላይ ነበር? አስታውሻ ረሳሁታ። እንጃ አንተን ሳይ ሁሉ ነገር ምን እንደሚሻለኝ አላውቅም። ምን አልሽኝ? ኧረ ምንም እዚሁ ነው። እንምጣ ተነስ ሙዚቃ ለኮንሲሶ ግን ይላሉ ዱርየኖ ወይ አስደበርኩሽ እንዴ? እኔ ደግሞ ምርሽ መስሎኝ እኮ መደንገጤ። የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ማርዬ ምን አመመሽ እንዴ? አው ራሴ አይ ልቤ እኔ እንጃ ምን እንደሚያመኝ ግን ያመመኝ ነው። እና ወደ ቤት ልውሰድሽ? አረ ትንሽ ቆይቶ ይተውኛል። አይዞሽ በቃ። አማን ወይ ከማን ጋር ነበር የምታወራው? ያቺ ባለፈው ታወቅኳት ታኩሽ ልጅ የለችም? ጸባዩ እንዴት ደስ እንደሚል ያዝልቅልበይ። ግን እኮ አማን ታውቃለህ አይደል? ፍቅረኛ ሲኖርህ እኔ እናንተ ጓደኛ ማቾች መሆን አንችልም። ማን ያለው? እንደዛ ነው የሚሆነው። የኔ ሚስትማ የምትሆነው እንደ እናትና አባቴ ያንቺንም ጉልበት ስሟ ነው። በእኔው ምሳን ብላ ሰውዬ ግን አይደብሮ አንድ ሰው ትርፍ ጫናችሁ ብሎ ሲቀጣ እንዴት እንደሰለቸኝ። ከይሳክሽ የተረፈኝ ቅጣት ብቻ ነው። በቃ ይዞ ነገሮች እስኪስተካከሉ እኔም ድርሼን አልወስድምሽ። አይቻልም። ለኔ ይጎልብኛል እንጂ መቼም አላረገው። እኔ ደግሞ እንደዚህ ካረክ እመቤቴን ይደብረኛል። እሺ በቃ አሁንም እንደማሰብ ታውቂያለሽ። ህይወቴን ለማስተካከል ይሄን ስራ አቁሜ ወደ አንዱ ሀገር መሰደድ ከዛ ይሁንኩት ሁሉ እንዴ። ቆይ የኔና ያንተ የምንለው የግል ህይወት አለ እንደኛ? ማርዬ እንደዛ ማለት አይደለም። ተው ለካስ እኔ ብቻ ነኝ እኛ ብዬ የማስበው። ይቅርታ እሺ። አፉ በይ ማርዬ። ደግመህ ግን እንደዚህ እንዳትለኝ እሺ። በጣም ነው የሚከፋኝ። ደሞ ከተሰደድን አብረን ነው እሺ የምንሰደደው። እንደገና ፍቅሬ ተራበው ልቤን በቅፎችሽ አስተልዬ የሞላ ፒያሳ በቀኝ እንዳትሄድ ለጅና ወሰደው አረሙ ካረሙ ከስሩ ነቅሎ ነው አቺ ፓፓ ምን እሺ ይጠፍታል። ማዘሯን እኮ ትንሽ አሟት ለሷ መታከሚያ ተፍ እያልኩ ነው። የምርህን ነው? ለሱስ አይደል? አረ ማርያምን በቃ ይዞ እቺን ደሞ ያዛት። ማዘሯን ደሞ መጥቼ ጠይቃታለሁ። እሺ እግዚአብሔር ይማርሽ በልኝ። እስከዛ ይመች አምጥናል እሱም አላስቆመን እኛ እዚህ ደርሰናል። ዲሰምቡ እንዲያደም መድረኩን ይዘናል። እሺ አቶ አማኑኤል ስራ ፈተው ቁጭ ብለዋል። የሆነ ተንኮል አስቤ እኔ ላንተ ያለኝን ቦታ ማወቅ አለብኝ። እስቲ አስቢ። አዎ እስቲ ተከፋ ሰው ምሰይ እንደሱ። አሁን እንሂድ። ምን ሆነሽ ነው? አይ ምንም አልሆንኩም። እና ምንም ሳትሆኝ ነው ፊትሽ እንደዚህ ሆነው? ተሳፋሪ ተናገረሽ እንዴ? አረ ማንም አልተናገረኝም። ታዲያ ምንድነው? እንዴት ብዬ እኮ እንደምነግርህ ግራ ገብቶኝ ነው። ያ እወደዋለሁ ብዬ ነገርኩህ ልጅ አለ አይደል? ከሱ ጋር በተፈጠረ አንድ ቀን ስህተት አርግሻለሁ። እና ነገርሽው? አዎ ነገርኩት፣ ግን የኔ አይደለም ብሎ ካደኝ። የኖ ሰፈሩ ብቻሽን ሳይሽ ማንንም የሌለሽ መሰለው? እኔ ያለሁልሽ። እሺ ወደሰን በግዱ ይቀበላታል። ጭንቅ እንዳይልሽ አይዞሽ። እሺ ማለት እየቀለድሽ ነው? ያምራውልህ። እኔ ደግሞ የምርሽ መስሎኝ መደንገጤ
ልቀቂ እባክሽ ወደዛ። ምን አይነት ቀልድ ነው የምትቀልጁ? ታዲያ ምን ላድርግ? ለኔ ያለን ቦታ ለማወቅ እኮ ነው። አማን እወድሃለሁ በጣም። እሺ ደግሞ ስታስበው በየትኛው ጊዜ ከልጁ ጋር ተገናኝቼ እኔም እኮ ግራ ገባኝ። ብቻ ሰራሽልኝ። ደግሞ ለዚህ መልስ ምት እኔ አማን አይደለም። እባክሽ ወደዛ ሂጂ። አልናገር ባላወራ ውስጤን ሰው ያውቃል ላንተ እጄን መስጠቴን ሽሽትኪስ እንዴት ዘልቃለሁ ተግባሬ ድርጊቴ ቃላለሁ ሆነሽም ታሪክ ካርጎ የበላይ እኔ ካንተ ሌላም ባይኔ ላይ ሆነሽም ታሪክ ካርጎ የበላይ እኔ ካንተ ሌላም ባይኔ ላይ አላይ ባይኔ አላይ አላይ ባይኔ አላይ ወይ የናሞን ታክሲ በዚች ጋር ስሚ እቺ ልጅ ሆነ እውነተኛ ምን አስቀምጧዋለኝ። አማን ግን ሚስትህ ብትሆን ብለህ የምትመኛት ሴት ግን ምን አይነት ናት? መስፈርት የለኝም፣ ግን በቃ ሰዓት ልብ ድንግጥ ማለት አለበት። ምንድነው የሰው ሰምቶ ዝም ማለት? ያንቺ ወንድ ምርጫ አይነገረኝም? የኔ አይ ቁመቱ ልክ እንዳንተ ነው። አይኑ የሚያምር ከማማርም አልፎ ፍቅር የሚያዝዝ ወንዳውን ስራው ሹፌር ችግር የለውም። ሹፌር ቢሆንም ባይሆንም ችግር የለውም። ዋናው ግን በተሰማራበት የሥራ ዘርፍ ራሱን ለመለወጥ የሚጥር መሆን አለበት። ቆንጆ ምርጫ አለሽ። አመሰግናለሁ። ዱርዬ ቤተነሻው ወደ ስራ አትላስ ዲናሞል አትላስ ና አጭቅም ምን እሺ አማንስ ባካ ማን ቆየ እንቅልፍ ጣለው መሰለኝ። ያው ስሙ ሲጠራ ከቻ አይደልሽ። አንድም ቀን ሳትጠፊ አሙዬ ምን ሆነ ነው? ማርዬ ደህና ነኝ አትደንግጪ። አማን ይሄ ሁሉ ሆነ ደህና ነኝ ትላለህ? ለምንድን ነው ቆይ እንደምጨነቅልህ የማይገባ? እሺ ማን ነው እንደዚህ ያደረገ? ማታ ካንቺ ከተለያየን በኋላ ፊት እንደመጣው ላይዋቸው ልኬን የገቢውን ብር እኔን በጣም ነው የተረፉት። ችግር የለውም ሁሉም ይጥፋ። ዋናው አንተ ደህና መሆን ነው። ሰርተን እንከፍላለን። እሺ ደግሞ ማረፍ አለበት። ስለዚህ ስራው ይቅር፣ ወደ ቤት እንሂድ። ማርዬ በቃ ደህና ነኝ እኮ ሰማዩ ደመኖ ሳይ ፍርሃት ደርሶ በያው ወደ ስራ ዳይ ተስፋ ለጋሹ ፊትሽ ተረባብሶ የሞላ አዲሱ ገበያ የሞላ